አዳምን ከገነት አውጥተው ጠብቁ ተብለው ይጠብቁ ነበር። እንግዲህ የዚህ ሁሉ ታሪክ መነሻ አዳምና ሔዋን ናቸው። አዎ የሰው ልጅ የታሪኩ መነሻ ለክፉ ለደጉ እነሱ ናቸው መጀመሪያ የሰው ታሪክ። ስለዚህ ይሄ ገነት ከነሱ ነው የሚጀምረው። እግዚአብሔር ፍጥረታትን ሁሉ ፈጥሮ በመጨረሻ አዳምን ፈጠረ። ፈጥሮ ሲያበቃ ሾመው ይላል። አዎ በገነት ሾመው። ወሴሞ ለእጓለ እመሕያው ውስተ ገነት ይላል። አነገሰው በፍጥረቱ ሁሉ ከእሑድ እስከ ሐሙስ በተፈጠሩት ላይ ሁሉ እና ትእዛዝ መመሪያ ሰጠው ይላል። መቼም ሰው ሲኖር መመሪያ ያስፈልጋል። ዝም ብሎ እንደ ከብት አይኖርም። ሰው የሚኖርበት ምንድን ነው? ከሾመው በኋላ ወአዘዞ እግዚአብሔር ለአዳም ወይቤሎ፣ እግዚአብሔር አዳምን አዘዘው አለው። ምን አለው? እምኩሉ ዕፅ ዘሃሎ ውስተ ገነት ብላ፣ በገነት ካለው እንጨት ሁሉ ብላ፣ በገነት ካለው ሁሉ ብላ። ወእምዕፅሰ ዘያርኢ ወያሌቡ ኢትብላ እምኔሁ እስመ በዕለተ ትበልዕ እምኔሁ ሞተ ትመውት። አዎ በገነት ካለው ሁሉ ምን በላለው? እስቲ በሉ አይዟችሁ፣ ብላ። እናንተም ቁርስ ሆናችኋል። ምን አለ? ብላ አለው። ብላ። እሺ ክፉና ደግን ከሚያሳየው እንጨት ግን ምን አለው? በተቃራኒው አትብላ። በበላ ጊዜ ምን ትሆናለህ? ሞትን ትሞታለህ። ሞት በዚህ ጊዜ ነው የተጀመረ ሞት። አያችሁ፣ ትእዛዝ በመጣስ የእግዚአብሔርን ቃል አለመስማት። እኔ ቅድም ቁጭ በሉ ምን በሉ ምላችሁ እንዳትሞቱ ነው። ይህን ቃሉን እንድትሰሙ ቃሌን የሰማ ነው ዘአቀበ ቃሌን፣ ቃሌን የሚጠብቅ ወንጌሉን ማለት ነው የሚሰማ፣ ያው እንደ ቀደሙ በገነት ይኖራል። ከሁሉም በፊት ቃሉን መስማት ነው። አዎ ትእዛዝ ማክበር ነው። ከዚህ በኋላ ያው ደግሞ ሰይጣን የሚባል ክፉ ጥንተ ጠላት አለ። አዳምና ሔዋን አምሮባቸው 7 ዓመት በክብር ሲኖሩ አንድ ቀን መጣና ሔዋንን እንዲያው ከምኑ ነው አትብሉ፣ ምን ያላችሁ ነው እንጂ እንዲያው ምን ያላችሁ አላት። አይ ምንም አላለን፣ ከዚህ ብሉ፣ ይህን ግን እንዳትበሉ ብሎናል አለችው። አንዳንድ ጊዜ እንዳንድ ክፉ ሰው አለ የመጣበትን ጉዳይ ሰው ቤት ገብቶ ኑሯችሁን ያወራችኋል። ኑሯችሁን አዎ ምን ሰው ቤት ገብቶ ማለት ነው። እና በዚህ ጊዜ ጠንቀቅ ነው። አንደበቱን ሰብሰብ አድርጎ ለምን እንደመጣ ሲታወቅ ኋላ ነው። ኋላ አይ ይሄ እኮ እንደዚህ አይደለም፣ ሞትን የምትሞቱ ሆኖ አይደለም፣ አዎ እንደሱ ስለምትሆኑ አምላክ ስለምትሆኑ ነው ብሎ ሲያደፋፍራት፣ እንግዲህ ቅድም አትብሉ ተብላለች። በእውነቱ በጣም አሳፋሪ ነው። በግልጽ አብራርቶ ነግሯት መጥቶ ይህን ብትበሉ እኮ እንዲህ ነው ብሉም አይደል ያለ፣ እንደ ኢንፎርሜሽን ነው የሰጠ። ይህንን ብትበሉ አምላክ ትሆናላችሁ እንጂ በግድ ብሉ አላለ። አሁን ያ የምታየው የነበረው ቅጠል እኮ ነው። እንግዲህ በገነት 3 እንጨቶች አሉ። በመጀመሪያ ማለት የሚበሉት ያው እንዳለ ነው። ሌላው ደግሞ ዕፀ ሕይወት ይባላል። ዕፀ ሕይወት አዳም ትእዛዙን ባይጥስ ኑሮ ያው በሕጉ በቃሉ ቢኖር 1000 ዓመት
እየኖረ እንደገና ወደዚያው ትራንስፈር እያደረገ ይኖር ነበረ። እድሉ ያ ነበር እና ብላም አትብላም ያተባለው ያ ዕፀ ሕይወት ነው። አትብላ የተባለ ዕፀ በለስ ነው። ብላ የተባለ ምግቡ ነው። አዎ በገነት ካለው ሁሉ ብላ የተባለ ምግቡ ነው። ከዚህ በኋላ ያን ታውቀዋለች። ይህን ብሉ ይህን አትብሉ የተባለው አሁን አምላክ ትሆናላችሁ ሲላት በቃ እዚያ ላይ አይኑ አረፈ እንጨቱ ላይ። እርግጥ እንጨቱ ክፉም ደግም ያሳያል ተብሏል። ከዚያ ቀጥፋ እንግዲህ ብዙ ታሪክ አለ በትርጉም። መጀመሪያ አዳም ዘንድ ሄደ። የሰማይና የምድር ንጉሥ ሰላማዊ አዳም ብሎ እንትን ሲል አንተ ዞር በል የምን የሰማይ እኔ የምድር እንጂ ደግሞ የሰማይ ንጉሥ ብሎ አሳፍሮ ሰዶት ነበር። ወደ ሔዋን ጠጋ ብሎ ንግሥተ ሰማይ ወምድር ሰላም ለኪ ሔዋን ሲል እንደ ወከክ አለች እሱ። በዚህ ጊዜ እንግዲህ ያን ቆረጠች። አዳምም በላ፣ ሁለቱም በሉ። አሁን ራቁታቸውን ሆኑ። በቃ ራቁታቸውን ሰይጣን እንዳለው አይታቸው ተገልጧል። መቼም ይዟል ታውቃላችሁ ብሎ ግልጥ ሲሉ አፍረታቸው ደነገጡ። ከዛ በፊት ብርሃን ውስጥ ነበሩ። ዝም ብሎ ብርሃን፣ ልብሳቸው ብርሃን ነው። እነሱ የማያዩት ጸጋ እግዚአብሔር ነበር። ያ ግፍፍ ብሎ ሲሄድ ራቁታቸውን አሁን እዚያው ቆረጡት። ወደ በለሱ ተሯሩጠው የበለሱን ቅጠል ቆጥረው የአፍረታቸው መሸፈኛ አድርገው እዚያ ተደብቀው ሳለ እግዚአብሔር ያው ቸር ርኅሩህ ነውና ወዴት አለ አዳም አለው። አይተሃሎ ከአዳም አለው። አይ ድምፅህን ሰምቼ ፈራው ደነገጥኩ። ምነው አትብላ ያልኩህን በላህን አለው። አዎ በላሁ ቢል ጥሩ ነበር። የራሱን ስህተት ለመሸፈን የሰጠኸኝ ሔዋን አበላችኝ አለ። አያችሁ፣ ዝም ብሎ በጥሩ ነው የሚሆን ነበር። አዎ ጥያቄውን በላ ወይ? አዎ በላ። ማን በላ አልተባለም። እንደገና ሔዋን ናት አለ። ሔዋንን የሰጠው ልትረዳው ነው እንጂ ቅጠል ቆርጣ ከሱ ልትለየው አይደለም። አሁን ደግሞ ሔዋንን ሲጠይቃት እባቡ አሳተኝ አለች። እባብም ስትጠየቅ ደግሞ ያው እንግዲህ ለምን ይህን አደረክ አለ። ከዚያ በኋላ እባብ ሌላ ምክንያት አልፈጠረም። በእግሩ ነበር የሚሄድ። እባብ ማለት እንደዚህ እንደ ግመል ወሳብሬ ይባላል በትርጓሜ። እንግዲህ ወሳብሬው እንደ ወይፈን እንደ ጊደር ማለት ነው። በእግሩ የሚሄድ እንስሳ ነበር እና በሆድህ ሂድ አለ። በሆድህ ሂድ ርጉመኩን አለ። አሁን በእግር መሄድ ቀርቶ በሆድ መሄድ መጣ። እርግማኑ አዳምንም ምድር እሾህ ታብቅል። አዎ ምድር የተረገመይቱን ተብሎ ምድርን ሔዋንም ደግሞ በጭንቅ በፀሐይ በመከራ ውለጂ። አዎ ከዚህም በኋላ ወደ ባልሽ ተመለሽ ብሎ ሁሉም ተረገሙ። አዎ በዚህ በትእዛዝ በማፍረሳቸው ማለት ነው። እና አሁን እንዲያው በቀላሉ ትእዛዝ መጠበቅ እንዴት አድርጎ ለሰው ልጅ ሕይወት መሆኑን አጥር መሆኑን ሞት የመጣ በሌላ አይደለም። ሞትን ያህል ሰው ነው ራሱ ያመጣው ትእዛዝ በመጣስ ማለት ነው። አንዳንድ ጊዜ ትዝ ይላችሁ እንደሆነ አንተ ልጅ ቁጭ በል በል ቁጭ በል እሱ ላይ ና እዚሁ ቁጭ በል ጊዜህን እዚህ ቄጠማ በመጎዝጎዝ እናንተ ወጣቶች አስተውሉ። አሁን የመጣችሁ ቃሉን ልትማሩ
በትእዛዝ በሕግ እንድትኖሩ እናት አባቶ ዝርፍጥ ብለው ቁጭ በል። አዎ እንዴ የቁጢት ብሎ መቀመጥ ትንሽ ነገር ሊዛባ ይችላል። አዎ ዝርፍጥ ማለት ትችላለህ። መሬት መያዝ ማለት ነው። አዎ እና አዳምጡ። ዘመኑ እኮ ለእናንተ ነው የሚከፋው። አዎ ሕግ ካላከበራችሁ እናት አባት ቃል ታልሰማችሁ በእውነቱ ለእናንተ እየከፋ እኮ ነው የሄደ ዘመኑ። ለሽማግሌዎች አይደለም፣ ሽማግሌዎች ጨርሰውታል፣ ያው እየተንገዛገዙ አሉ። ለወጣቱ ግን አሁን የሚያስፈልጋችሁ የእግዚአብሔር ቃል ነው፣ ሌላም አይደለም። 10 ጊዜ በዲግሪ ብትመረቁ እናትህን አባትህን አክብር የሚል ሳብጀክት ውስጥ የለም። ምንም የሚጠቅም አይደል፣ ሌላ ነው። ሌላ ቆሻሻ ነገር ነው የምትማሩት። የሌለ ከተፈጥሮ ውጭ ሆነ አብሮ የማያዝኖር አዎ ወንድምን ጓደኛን እንደ ጠላት ሰው በመንገድ እንዳይሄድ በሰቀቀን በገዛ ሀገሩ በገዛ መንደሩ በገዛ ቀበሌው መከራ ውስጥ ነው ያለ ሰው እና የእግዚአብሔርን ቃል ካለመስማት ዝም ብላችሁ በፈረንጅ በሀገር በቀል ትምህርት አይደለም። በነገራችን ላይ የቤተ ክርስቲያን በጣም እኔ ደስ ብሎ አገር በቀል ኢትዮጵያ የሚሸት ቤተ ክርስቲያን በጣም ሌሎችም እንደው የመጣችሁ ቤተ ክርስቲያናችሁ እንደዚህ አድርጉ። ተወረናል በእውነቱ ዛፉም ተሰዷል በማናውቀው ይህን የመሰለ እንጨት ጥንካሬው ሽታው በእውነት በወይራ ማጠንት የወተት ቅል ይታጠናል እና ይህን እንደው በጣም ነው ደስ የሚል እና የትኛውም ቤተክርስቲያን እንደው እየተሳላችሁ አንዳንድ ዛፍ በየአጥቢያችሁ ትከሉ። አንዳንድ ወይራ አንዳንድ ጽድ ያ ቅጠል ማን ይባላል? አንተ የቅድሙ ከተማ የተሸከሙ ያ የለመለመው እንጨት ማን ይባላል? ያኛው ዝም በሉ። ይህ ፊት ለፊት ያለው የለመለመው ምን ይባላል? አይደለም ቀጣፊ። ያዚያ ማዶ የለመለመው ቅጠል ማን ይባላል? በላይ ያገረንዛ ሌላ ንገሩት እስቲ። አንተ ማን ነው ያኛው? ሰው በጣም የጨፈረበት አንተ ይሄ ሁሉ እኮ ስህተት ነው። ይሄ እኮ ልጅ ማስደንገጫ ነው እንዴ! እስኪ ና በለው ወደዚህ ልባርከው። እንደው ና በእግዚአብሔር ባርኳል። ሌላው አልተጠራ። ለዛሬ መቼም በረከቱ ነው አለ ነገው እንጂ። እስኪ አንተ መንገድ ልቀቅልህ። ጨሱ ብድግ በል እንጂ ልብስህን አጨርስ። ብድግ ና ወደዚህ ልቀቅልህ። ዞር ፊትህን ነው። አይዞህ አበል ቁም። መላኩ ጨጉራም መላክ ይችን ለምን እንደዚህ ያደርጋል? ይሄ የበግ ኩልኩልት ነው እንጂ እውነት ለምን ምንም የለው ይሰራል እኮ አንተን እኮ ነው የሚበላ ይሄ። እንደገና ህፃናት ይደነግጣሉ። በመንበር ስትሄድ አሁን ልጆች ይደነግጣሉ። አንተን እየበላ እኮ ነው እየመጠጠ እና መቼ ትቆርጠው? መቁረጫውን ባሁን